ታረግም ልቀቀዋለች። ግን የላከችው እሷ ነች። አሁን ላይ ስንደርስበት እሷ ነች የራቁትን ፎቶ የላከችለት ለሱ። ዶክተር ሆኖ እንዴት ፐርሰናሊቲው ፈቀደለት? ዶክተር ሆኖ እንዴት ህሊናው ፈቅዶለት ሊያስፈራራሽ ካለ ምናዊ ነው? ብዙ ጊዜ ኢትዮጵያ ጓደኛ አብሮ አደገ ስልኩን ወስዳ ታወራዋለች። ኢትዮጵያ ነው የሚኖረው። ፎቶውን ላከችኝ። ኢትዮጵያ ነው የሚኖረው። ዶክተር ሆኖ የስድብ አይነት አትጠይቂ። እሷ ምንም ነገር ማታ እኔና እሷ ብቻ ነን ቤት ውስጥ ምን መጣ ቡና ምን ጠጣው እኔና እሷ ማታ ያወራ ነው። ጠዋት እሱ ተናግሮ ይሰድበኛል። እኔ ደግሞ አረ ምንድነው የሚነግረው ስልኬ ተጠልፋለሁ አይን አለም ስላት ዝም ትለኛለች። አረ አይን አለም እንደዚህ ነው ስላት ዝም ትለኛለች። እሷ ለካ የኔን ህይወት እያበላሸች ነው። አንቺ ራቁትሽን ለምን ትሆኛለሽ? እሷ ፊት አልገባኝም። ተውፊት ወገቤን ታሸኛለች። እኔ አሻታለሁ። ገላችንን ስንታጠብ ሻወር ቤት ነው። ሻወር ቤት እሷ ስትኖር አላፍራትም። በቃ ልክ እንደ እህቴ ከእህቶቼ በላይ መወዳት ሴት ነች። መወዳት ሴት ነች። በህይወቴ መወዳት ሴት እሷ ነች። በህይወቴ መከራ ያወጣት እሷ ነች እኮ። ግን ይሄ ትክክል አይደለም። እኔ ገላዬን እናቴ ነች የምታሸኝ። ገባኝ እኮ። አይ የእናቴ ልጅ እህቴ ፊት እራሱ አፍራለሁ። እኔ ራቁቴን አልሆንም። የእናቴ ልጅ እህቴ ማለት ነው። በዚህ እድሜ ለጠበቀችኝ ይልኝ አትደውይብኝ። ማን ነው? ልጄ ነች እየደወለች የምታስቸግረኝ። ልጄ እየደወለች ኔትወርክ በገብርኤል የሰራችኝ ስራማ እኔ በምድር ላይ አልናገረውም ነበረ። ለአምላክ እየተናገርኩት ነበረ። ግን አሁን ላይ ደግሞ ወርቁ አልጠፋም ብላ የምትለው ህመሜን ችየዋለሁ። እሳት ተቃጥዬ ጀርባዬን የፈላዋ በላይ ላይ በልጄ ምክንያት እሳት በላይ ላይ የፈላዋ ተለቅቄ እሷን ሰው ነች ብዬ አብሬ ያዞርኩኝ። እሱን እንኳን ፎቶ አንስታ ነው የላከችው ለሰው። ሆስፒታል ተኝቼ ሆስፒታል የተኛሁትን ፎቶ ለእህቴ ልጅ ወርቅ ሰረቀች ላልኳት ለእህቴ ልጅ እንኳን ደስ አላችሁ ታማለች አለቻቸው። ከኔ ጋራ ግን ሰላም ነው መስለው። እኔ ማር አልወድም፣ ማር ለሷ ነው የማመጣው። እኔ በሷ አልወድም፣ በሱ የማመጣው ለሷ ነው። እሷ መሆኗን በምን አወቅሽ? ራሳቸው የእህቶቼ ልጆች አለሷ ሆስፒታል የሚመጣ ሰው የለም። ሰውዬ ትራንስፖርት ይሰጣታል ሂጂና እያት ብሎ፣ እሷ ብቻ ነች እኔ ጋር የምትመጣው። ማንም ሰው አይመጣም። አው ግን አንዳንዴ እርግጠኛ ካልሆነን እሷ መሆኗን እንጃ ራሳቸው ነግረውሽ የተላከላቸው ሰዎች እሷ ናት ብለውሽ ነው? ለምንድን ነው አንቺ ልጅ እንዴት ማትሪቅ ሲሉኝ፣ እኔ በቃ እኔ ስለንጋርሽ አሁን ራሱ ልቤ ከሷ አልቆረጠም ነበር። የቆረጠው ካንሰር አለባት ብላ ስታወራ ነው የቆረጠው። ወሬ እውነትም ትጠላኛለች አልኩት እኮ በሰው ወሬ ነው። ካንሰር አለባት ሚሚ ማሪ እየተደማመጠ ጠይቂያታለሁ ማለት ሰዎች እሷ አለች ስላሉሽ ሰዎችን አምነሽ ነው? ኖ ጠይቂያታለሁ። በሰው ፊት ጠይቂያታለሁ። አንቺ ለምንድን ነው እንደዚህ የምትይኝ ብያታለሁ። በተፈጥሮ እሷ የማመን ችሎታ የላትም። በቃ ምንም ነገር ብትልሽ ሰዎች ብለሽናል ብለዋት ራሳቸው ፊታቸው ያለችው ሰዎች ፊት ነው ያልኳት፣ የነገረቻቸው ሰው ፊት ጠይቂያታለሁ። በሰው ፊት
ባለቻቸው ሰዎች ፊት ያልታመሙት ኩንታ ካንሰር አለባት ማለት ነው። ያልታመምኩትን በሽታ ነው አለባት ያለችኝ እንዳልመጣ ሰዎቼ ጋር ተመልሼ እንዳልመጣ ነው ካንሰር አለባት ብላ ያለቻቸው። ለራሳቸው ለሰዎቼ ነው ያለቻቸው እኮ ምንም ችግር የለውም። ግን እሷ ላለችው ሰው ላለባቸው ሰዎች ካንሰር አለባት አትመጣም ብላ ኮሜንታተሮቹ ናቸው የሚጠይቁኝ አቡ ቤሩት ብዙ ጊዜ ድምጻችን አይሰማም ነበር። ወይኔ የሰው ክፋት ወይ ስላልሰማሽ ነው። ሰምተሽ ስለማታውቂ ነው አንቺ ከሷ ጋር ያለሽ ነው። አገር ነው የሰማኝ ነው። አብጄ ባህር ራቁቴን ከቤት ተነስቼ ማርዋር ሸርሊ የሚባል ታቦት ጋር ራቁቴን የተገኘሁት ራቁቴን ለሊት ተነስቼ ከቤት ተነስቼ ማርዋር ሸርሊ የሚባል በተከሰሱ ቤሩት ራቁቴን ጓደኞቼ ናቸው ፈልገው ሰውዬ ፈልጎ ካንቺ ራስ አልወርድም ብለዋት ሰዎቼ አንቺ ነሽ የሆነ ሁሉ የሰራሽው ብለው ሲሏት ለጓደኞቼ ደውላ ጓደኞቼ ናቸው ያገኙ። አቡ ብዙ ማይነገር ነገር አለ። እኔ ብቻ ምን እንዳደረኳትና ለምን እንደዚህ እንዳደረገችኝ ትናገር ሰው ፊት። እኔ ለሷ ምን አህል ክፋት እንዳለ ያስተካክለች እያስተካከለች ነው። ቲክቶኩን ከሷም መስማት ስላለብን ቲክቶኳ መጥታ ነበረ ፕራይቬት ስለሆነ ፐብሊክ እንድታረግ ስቴፑን ነግሬያታለሁ። እያስተካከለች ነው። ካልሆነ ካልተስተካከለላት በሌላ አካውንት ትመጣለች። ችግር የለውም። አንቺ ምን ውስጥ ነው አስተርጓሚነት መሰሪው? የሰራተኛ የሚመጥ ማምጫ ቢሮ ውስጥ ህጋዊ ናት እኮ ሀገር ቤት ትመላለሳለች። ህጋዊ ናት። ቤሩት ውስጥ መኖሪያ ፈቃድ አለሽ? ሀገር ቤት ትመላለሻለሽ አይደል? ባለቤትሽና ልጆችሽ ለምን ልጅሽ ቆየች ቤሩት ከ4 ዓመት አንድም ቀን የዛሬ ዓመት ነው ልጄ ራሱ ወደ 8 ዓመቷ ነው። እንለፋለን ግን ቤት እድሜዋ 24 ሆኖ በ16 ዓመቷ ነው የመጣሻት ቤሩት? ምርቷን ሳትጨርስ ነው በ16 ዓመቷ አልተረጋጋሽ። ተጣላች ከአባቷ ጋር አልስማማም። ሚሚ ስልክሽ እረፍት የለውም። በሰላም ነው? በፈጣሪ ስልክሽ እረፍት የለውም። ወይኔ ስልኳ እረፍት የለውም። ቤተሰብ እኔ ስልኬ እንደዚህ ቢሆን አብዳለሁ። ስልኳ ደቂቃ እረፍት የለውም። ከቅድም ጀምሮ ከገባች ጀምሮ እንዲህ ነው በቃ። ምንም እርጋታ የላትም።
ረፍት የለውም ስልኳ። ምንድነው ቴሌ ሴንተር ነሽ አንቺ? አትወጪም ወይ የምትለኝ ልጄ ነች፣ ሌላ ሰው አይደለም። ልጄ ነች። ዝም ብላ የምትደውለው እንድወጣ ነው የምትፈልገው። ለምን አታከብርሽም ታዲያ? አልፈልግም መውጣት ካልሻት ለምን ፍላጎትሽን አክብራ መደወሉን ለምን አታቆምም? አሁን ለተናግሪያት አቆመች። አዎ ልታከብርሽ ይገባል። እንደ እናት አንዴ ፍላጎትሽን ተነገርሻት መናገር እፈልጋለሁ ካልሻት እናትነትሽን ልታከብር ይገባል። እሷ አለቃሽ ወይ ታላቅሽ አይደለችም እንደዚህ የምትደውልብሽ። እና ደግሞ ስልክሽን ሳይለንት አድርጊው ማሪ። ከመጣሽ በኋላ ስትነጋገር ነበር እስካሁን ዝም ያልኩት። እሺ አይዞሽ ማለት ነው ይሎካ አይ አይደለም። የእሷ አካውንት የሚለው ምንድነው? ቆይ ተመስገን ስለ ሁሉም ነገር ነው አካውንቷ የሚለው። ቆይ እያስተካከለችው ነው። ውሸታቸው ነው። ሁለታቸውንም አውቃለሁ የምትይልኝ ሴትዮ ማለት ነው። ሁለታችንም ካወቅሽን ውሸታችንን አስቀምጠሽ መናገርና ማስታረቅ ነበረብሽ። አልተስተካከለም ማሬ መጥቻለሁ እያለች ነው። አልተስተካከለም። የላኩልሽን አጥፊው እንደበራ ነው የላክሽልኝ እኮ ማሬ። ፕራይቬት ነሽ። አሁንም ስቴፑን ተከትለሽ ሄደሻል እኮ በትክክል። ግን እነዚህ ሁለት ከላይ አሁን አክብቤ የላኩልሽን አጥፊው ንኪው። መንካት እኮ ነው እቺ ነገር መንካት። በስተክለጃ አይደሉልሽም ልትልኪ ሪኩዌስት ጋይስ ቆይ ገስት ላይ ኮመንት ላይ ኢንቫይት ሳደርገው መግባት ስላልቻለ ነው። ተስፍሽ አለ በአዲስ አካውንት ፎሎ አድርጉት።
እሷ ገዝተ ትላክልሽ። አይ እኔ ገዝተ አልከፍትማ። እዚህ ቤት ገዝተ ከተከፈተ ሁሉም ነው ሪኩዌስት የሚልካው። ለዛ እዚህ ቤት ገዝተ ከፍቶ አያውቅም። ከኮመንት ላይ ነው የምንፈልገውን ሰው መርጠን ልናስገባው እንጂ እኔ ቤት ገዝተ አይከፈትም በፍጹም። ተከፍቶ አያውቅም። ገዝተ ከተከፈተ 1000 ሰው ባንዴ ሪኩዌስት ይልካል፣ ይጨናነቃል። ገዝቱ የምትፈልጉትን ሰው ማግኘት። ስፍራሽ የምትባል ደጋግማ የምትጽፈው ምንድነው የምትጽፊው? ፍላጎትሽ አማርኛ ፊደል መጻፋችን ይሄን ፈልጌ ነው ብለሽ ጻፊ። ጎበዝ ፋይናሊ ያስተካከለችው በመከራ ተስተካከለ። በመከራ ስንት ለፍተን ደክመን ተስተካከለ አይደል? አዎ ሀቡዬ እንዴት ዋላችሁ? እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አሜን አሜን። አለን ውዴ። እሺ አሁን ሚሚ አንቺ ባለሽበት ነገር በሌለሽበት እንዳይሆን ነገሩ ከአንድ ወገን ብቻ ሰምቶ ምንም አይነት ነገር ማለት ስለማይቻል ግዴታ ከሁለቱም ወገን መስማት አለብን ብለና እና ሚሚ ይኸው አይን አለም ጓደኛሽ መታለች። ሶ ባለችበት ተናገሪ። እሺ አቡዬ አይን አለም ጓደኛዬ ነች። 14 ዓመት ጓደኛዬ ነች። እኔ መዳም ቤት ስመጣ እሷ ሁለተኛ ቢኔዬ ላይ ነች፣ እኔ እንደኛ ቢኔዬ በጣም የምንዋደድ እኔ ካልበላው እሷ ካልበላች ደስ የማይለኝ ስትወጣ ካለሷ ማልወጣ ሞዳት ጓደኛዬ ነች። ከዘመዶቼም በላይ ሞዳት ጓደኛዬ ነች። ምንም ነገር ይሁን ከሷ የምደብቀው ነገር ምንም ነገር የለም። ግን በገጠመኝ እኔ ሳላቀው 12 ዓመት ሙሉ አንድም ቀን ለካሷ መልካም ነገር ሰርታልኝ አታውቅም። እና ጓደኞች ነበሩ ትግስት የምትባል ትብለጥ የምትባል ሩሃማ የምትባል የኔ ልጅ አለች። በቃ አንለያይም። እኔ መዳም ቤት ሆኜ ማረሳላት ውለታ አለኝ። ማረሳላት ውለታ እህቴ ስትሞት እህቴ ታማብኝ በጭንቅ $50 እና እኔ እዚህ ለዚህ ደረጃ ልደርስ ምክንያቴ ነች። አረሳው እና በገጠመኝ ሰው ለምን ከሷ ጋር ሲለኝ እኔ እሷን ከሷ መለየት አልፈልግም። ስለማልፈልግ እንደዚህ ነች ቢሉኝም አልሰማም። እኔ በአይን ዓለም የመጣ መቼም አልደራደርም። ዘመዶቼም ይሉኛል። እንደዚሁ ቀጠልን። አይን ዓለም ማታ ካንቺ ጋር ነው የማወራው፣ ቀን ግን ሌላስ ቦታ ስልክ ሰማለሁ ስላት ዝም ነው የምትለኝ። እና አንድ ትግስት የምትባል ጓደኛችን ቸርነት የሚባል ባል አላትና ምን ትላቸዋለች? ሚሚ መድኃኒት ልታበላህ ነው፣ መተተኛ ነች፣ መድኃኒት ልታበላህ ነው ትላለች። እና ይሄ ሰውዬ ቢጋለኝስ ኢትዮጵያዊ ነው። ለሰዎቼ ትመጣና ለሰውዬ ለራሱ ሰይድ የሚባል አለ፣ ሚሚ እኮ ካዝና እየከፈተች ብር ትሰርቃለች ትላቸዋለች። እነሱ አይሰሙ። ተይ ከዚች ልጅ ይሉኛል። እኔ በታምር ህይወቴ ነች በቃ። እና ገጠመኝና አመመኝ። በቃ ይጥለኛል፣ በሽታ አይገኝም፣ ያመኛል። አመመኝና ወደ ሆስፒታል ሄድኩኝ። ምንም ነገር አይገኝብኝም እና በ2012 ቤት ላስመርቅ ወደ ኢትዮጵያ ሄድኩኝና ወርቆች አሉኝ። ታውቃለች፣ በጣም ብዙ ወርቆች አሉ። ለእህቴ ልጅ ታሪኳ ወርቅ ላመጣ ነው፣ መሰረት አንሺ ብላኛለች እና ይዤ ልመጣ ነው አልኳት። በቃ ይዘሽው ነው ያልኩሽ። $1000 የሰው ዕዳ አለብኝ። ወርቁን ሳመጣ አይናለም ከሰዎቿ ቤት ተጣልታ ወጣለች። የምታስታምመው በሽተኛ ልጅ ነው። የእህቴ ልጅም ሰውየው ሽማግሌ ነው። እኔ ሊቀበሉ ኤርፖርት መጥተዋል እና ሊቀበሉኝ የመጡት ሹፌሩን ነበር። እኔ አቡ አህመድ የሚባል ሹፌር አለ፣ እሱ ይመጣል ብዬ ነበር የመጣው። የሆነች ሮዛ የምትባል ከባሏ ጋር መጡ፣ ዕቃ ስለያዝኩላት ማለት ነው። መጡ፣ ተቀበሉኝ። ድክም ብሎኝ ነበረ። ድግስ
እንደ ማክሰኞ እንደ እሁድ ደግሼ ቤቱ ምርቃት ጨርሼ በሶስተኛው ቀን የመጣሁት። ከዛ መጣው ስመጣ ኒሞሪ አሁኑኑ ካልወሰድኩ አለችኝ ሮዛ የምትባለው። የፀጉር ቤትም ነበረኝ፣ የፀጉር ቤትም እቃ ይዣለሁ። ልክ ፀጉር ቤቴ ሀቡ ፊቷ ነው የምነግርሽ። ልክ እኔ ሳገኝ ትጠላሻለች ሲሉ ውሸት ይመስለኝ ነበር። ልክ ፀጉር ቤት ስከፍት አኩርፋ ቀረች ከፀጉር ቤት። ከዛ ምንም አላልኩኝም። ይሄንን ወርቅ አለው አልኳትና ገልብጭና ሊሞሪን ስጫት እባክሽ አልኩና ወርቅ እንትን ሻንጣ ቦርሳዬ ለእህቴ ልሰጥቼ ገባሁ። የዛን ለታ እሷ አብራኝ ነው ያደረችው አይናለም ማለት ነው። ይዤ የመጣሁት ወርቅ በእጄ ላይ የእጅ ብራዝሌቴ 10 ግራም ነው። የአንገቴ 17 ትልልቁን ነው የምነግርሽ። የጆሬ 7 ግራም ነው ትልልቁን። የልጄ 13 ግራም አለበት። እንደገና የጣት ልክ 6 ግራም አለበት። ወደ 49 ግራም ነው። ከዛ በጨርቅ ቋጥሬው ነው ወርቅ አለበት እንዳይጠፋ ታሪኳል። ስንገባ ወደ ቤት ወርቁ የለም አለችኝ። ደነገጥኩ። ወረደች ፈለገች፣ እቺም ወረደች ፈለጉ፣ አጣናሉ። አለቀስኩ። ሀቡ እንቅልፍ አልተኛውም። ሌሊት ነው የገባሁት አልተኛውም። ሳለቀስ እሷም ዝም ብላ አጠገቤ እንባ አይደለም እንባ አላለችው። አጠገቤ ነው የተኛችው። አሁን ነው ግን የሚገባኝ፣ ያኔ ግን አይመስለኝም ነበር። ከዛ የእህቴ ልጅ ጠየቋት። አላንቺን የሚያነሳ ሰው የለም ወርቄን መልሽልኝ አልኳት። ስላት ጊዜ አልወሰድኩኝም አለችኝ። በማግስቱ ምሳ ልበላ ይዛኝ ስትሄድ ወርቅሽ የታሰረው በፒንክ ጨርቅ ነው አይደለ? ወርቅሽ ሊገኝ ነው። ወይኔ አይኔ ወርቄን ልትሰጠኝ ይሆን እንዴ? ምሳ ብላ ያሬት በሰጠችኝ አልኩልሽና ተነስቼ ሄድን። ምሳ ልንበላ ስንል አልሰጠችኝም። እኔ እንድትበይ ብዬ ነው እህል በልተሽ አታውቂም እንድትበይ ብዬ ነው አለችኝ። መጣሁ። ከዛ የእህቴ ልጅ ምን አለችኝ? እሷ ለራሷ ለአይናለም ነግራታል። ምን ያህል ብታምኛት ነው አይናለም አታነሳም ብለሽ አልሽውና አንቺ ነው ያነሳሽው ምትይ ቤተክርስቲያን ሂጅ አልምልም አለች። አልምልም ቤተክርስቲያን ሂጅ እኔ 100% አልኳት። አይንዬ አታደርጉም፣ አይንዬ እኔ አታደርጉም። ምን ያህል እንደምወዳት ስለምታጣሉ ነው አልኳችሁ። አይናለም የምታምኛት ከሆነ ወርቁንም አላየሁኝም ብወስድ እንኳን አለችኝ የእህቴ ልጅ አልመልስልሽም አለች። እሷ ፊት ነው ይኸው እሷ አለች። ከዛ ቤተሰቦቼ እናቴ ተጨነቀች። ያልሄዱበት በዚህ ወርቅ ያልሄድኩበት ቦታ ልነግርሽ አልችልም። ሰውነቴ ጀርባዬ በፈላ ውሃ ተቃጥሏል። ልታነቅ ከገመድ ላይ ነው ያወረደችኝ እሷ ራሷ አለች። ልታነቅ ሁለቴ ልጄ በዛን ሰዓት ልጄ ጠፍቶ የት እንዳለ አይታወቅም። ከዛ የዛን ቀን ምን ትላለች? ልጇ እኮ ስራዋ ነው አጽያቷ ነው አሳብዶት ወንጂ ማዞሪያ እየዞረ ነው አለች። አያሳዝናትም? የኔ ልጅ አብሬያት እየበላው ለሌላ ሰው ሲመጡና ሲነግሩኝ አላምናቸውም በጣም ስለምወዳት። ከዛ ያ ወርቅ ጠፋ። እናቴም እህቴ ልጅ ለመነቻት በተአምራለች። ያ ወርቅ ጠፋ። አይኔ ያልኳት የሰው ዕዳ ልከፍል ነውና እኔ ልጄ ቤት መዳሟ ጋር ልቻለችው እንሂድና ወርቅ እናምጣና ይሄን ወርቅ እንሽጥ አልኳት። ሄድን። ከልጄ ጋር ያለው ወርቅ አመጣን። አንድ የአንገት ሐብል የቀረ ነበረ። እሷ ፊት $900 የተሰጠኝ 27 ግራም እሷ ፊት የተመዘነው። ባለ ወርቅ ቤቱ ሚሚ አለኝ አትሽጪው ከሰው ተበደሪ፣ እኔ $400 ልስጥሽ ከሰው ተበደሪ አለኝ። ሲለኝ አይቻልም እኔ ከሰው አልበደርም አልኩትና ወርቁ ሸጬ ብሩን ይዤ መጣ። $100 ጨምሬ የሰው ዕዳ ከፈልኩ። በስንተኛው ቀን ጓደኞቿ እነ ትዕግስት ሽክዬ የምትባል እንደዚህ ካሉ ይሰማሉ። ወርቅ አዋተን አይምሯ ተነክቷል የአንገት ሐብል እንግዛላት ሲሉ አልጠፋባትም እኮ ሽዬ ሄደን ነይ ሸጥ ነው አለቻቸው። እንዳትገዙላት ቀላል ሰው አርጋችኋታል እንዴ ውሸቷን ነው አለቻቸው። እንደጠፋብኝ እንደ እብድ ብቻዬን ስሄድ እያየችኝ እንደዚህ እንዳለው ኦፌሰር ካቡት ኦፌሰር የሆነ ነገር ወጥቶ እንደዚህ አብጣት። ከዛ
ትግስት ላይ ሲሄ ጡቴ ስር ምንድነው ያለው ብዬ እንደዚህ ገልጬ ሳሳያት ልብስ ቀይሬ ነው ፎቶ አነሳችኝ። እሷ ትግስት የምትባለውን ጠራልሻለሁ ካለች ፎቶ አንስታኝ ለምነው ፎቶን ያስጠፋት የምትልከው ለዘላለም የሚባል ሰው ነው። እዛ ታሰድበኛለች አላውቅም እኔ እሷ መሆኗን። ከዛ በዛ ወርቅ የተነሳ ሀቡ ታመምኩኝ። ልጄ ወደ ኢትዮጵያ ሄዳ ነበረ። ልጄ ወደ ኢትዮጵያ ሄዳ ያልሆነ ጸጉር ቤቱ በሸኒው ተሰረቀ፣ ቴሌቪዥኑ ተሰረቀ፣ ልጄ እንደገና ደህንነት፣ ባለቤቴ ተሰበረ። ሁሌ እነግራታለሁ የቤቴን ችግር ሚስጥሬን አንድ ሳይቀር እነግራታለሁ። ግን እሷ አንድ ነገር አትነግረኝም። የቤተሰቦቿ እኔ ግን ይሄን በዚህ በሸር አልወሰድኩባትም። እኔ ታምሜ እንደዛ ማቀቄ በኩርኩር ሲሄድ 18 ኪሎ ዕቃ ነው እናቷ መታ ኤርፖርት የተቀበለችኝ። ስትቀበለኝ እንኳን ዳንሽ እንኳን ሞትሽ አላሉኝም። ስንት ዓመት ሙሉ እኔ ለኔ ከገዛው ለሷ እናት ለኔ ከገዛው ከሄድኩኝ ለህቷ ልጅ ሳላደርግ ቀርቻ አይደለም፣ መናገር ፈልጌ አይደለም። ሀቡ ግን ያለውን ነው የምነግረው። የሚያቅሰው እውነት የሚያቅሰው ያቃል እዚህ ውስጥ ካለ። ከዛ አስከለከለችን እኮ ሸቀሽው ነው ብላናለች ሲሉ ችግር የለም እኔ ከሰው እርዳታም አልፈልግም አትግዙልኝ አይናለም አትልም ስለምትጠሏት ብቻ ነው ብዬ በዚህ ዘጋሁት ታውኩት። የእህቴ ልጅ ሰውየው ሲሞት ሰውየው ሳይሞት በፊት እኔ ኢትዮጵያ ሄጄ ተሳፍሬ መጣሁ። በ6 ወር ምናምን ጠይቀህ በጣም እሳፈራለሁ። ግን ሄጄ ጸበል ገባለሁ ነው የምለው። ፔሬድ ልነግርሽ አልችልም። እጥብ አድርጎኝ ታጥቤ በቃ በሽተኛ ሆኜ ሳልገባ እመጣለሁ። ሁሌ ሄዳለሁ ለጸበል ብዬ ነው ተመልሼ እመጣለሁ። ምን የምትለው መተት ቤት ነው የምትሄደው፣ ጠንቋይ ቤት ነው የምትሄደው፣ አሰርታባሃለች፣ እንደዚህ አድርጋለች ትለዋለች። ያኛውን ዶክተር የተባለው ከሱ ጋር ታወራለች፣ ከኔም ጋር ታወራለች፣ ከኔም ጋር ትመስላለች፣ ከዛም ጋር ትመስላለች፣ እዛም ትሄዳለች፣ ስሜን ታጠፋለች። ይሄንን ሁሉ አልሰማም። ጸበል ገባሁ። ብሉክ አረገች። ልክ ኢትዮጵያ የገባው ለታ ብሉክ አረገች። ልክ ኢትዮጵያ ስገባ እቃ የቤት እቃ እንዳለ እሷ ጋር ነው ጥዬ ሄድኩት። በርሜል ውስጥ ያለ እቃ፣ ጃኬቶቼ፣ እቃ፣ አዳዲስ አንሶላዎች ምን ልነግርሽ አልችልም። ልጄ ስትመጣው ሚስተር አሊ ታምጣልኝና አምጪልኝና ሰውዬ እኔ ልላክላት። የኔ ልጅ ሰውዬ ካርጎ ውስጥ ነው የሚሰራው፣ ጉምሩክ ኃላፊ ነው። እንላክላት አምጪ ሲላት ለልጄ ምን አለቻት? ያልሞተች ነው። ምን አለቻት? እኔ ያንቺ እናት የደላኝ ይመስላታል እዛ ተቀምጣ እቃሽን ላኪልኝ የምትለው የምን እቃ ነው? ናው ሰጅ ብላ ሄዳ ለዘበኛው የሆነ ቡቱቱ በቃ ምን ብዬ እነግርሻለሁ ከታ ጣለችላቸው። የሚመጣውን ሰው ሳይሆን ቀረ። 6 ወር ሞላ ወረቀቴ። ደህና ነሽ ወይ ምንድን ነሽ ወይ ምንም አትለኝ አትጠይቀኝ። ትኩስ ከበሬድ የበላ እኔ ፓንት ስገዛ ለሷ ፓንት ምገዛላት የምወዳ ሴትዮ አንድ ቀን ይግደልሽ አላሉኝም። እሷም ቤተሰቦቿም ጓደኛዬ ቤት ነው አዲስ አበባ የተኛሁት 15 ቀን ሁሉ ቀን በውስጤ በዚህ በካሜራ እንደዚህ ባፌም በቂጤም እያስገቡ ሲመረምሩ ለሰዎች ምን ትላለች? እንዳታመጣት ካንሰር በሽታ አለባት እሷ መተተኛ ነች አለቻቸው። ዛሬ ይጠሏታል። ዛሬ መንገድ ላይ ያገኛት ይገላታል። ሁሌ ያባረራታል። የዚህ መሃል ክፋት። ከዛ ልጄ ሚሚ አይና ዓለም የምትባል ሴትዮ ራቂና እስቲ ተጸበል ቦታ እሱ ነው የሚወስደኝ ይጠፋብኛል አድርሶኝ ይመለሳል። አብላኝ ያለችው ልጅ ትነግረዋለች። ከዛ ሚሚን ያብረሻል ሄድም ሃይኒ የምትባል ሴትዮ ራቂያት አለ። ወደዚህ ሌላ ሰው ነው ያ ሰውዬ በቃ ጣላይ ሰውዬ ምን ሀለ እንደሚወደኝ ለነግሻችሁ ጠይቂያት። በጣም ጥሩ ለኔ ተመችቶኝ የምኖርበት ቤት። ከዛ ኢትዮጵያ ሆኜ አንድ ልጅ አብራኝ ጎረቤት ነች ላኩለት ለሰውዬ። ልጅቷን አስጠፋቻት። $400 ሊልክልኝ ያለው ከለከለኝ። ዘመዴ ነሽ ብለሽ የላክሻት ልጅ ጠፋች አለኝ። እኔ ደግሞ ሂጂና ብር ተቀበያ ብዬ ቤቷን አሳይቻታለሁ። አልተናገርኩኝም፣ ዝም አልኩኝ። ከዛ በኋላ ምን አለቻት ለልጅቷ በፖሊስ ሚሚ እኔ ኢትዮጵያ ሆኜ በፖሊስ ልጅቷን ልታስይዝሽ ነች። ሚሚን አታውቂያትም፣ እባብ ነች
አብሬያት ኖሬ እባብ ልጅ አታውቂያትም ብላ ልጅቷን የልጅቷ ህዝብ ደግሞ አንቺ ለምንድን ነው የምታስይዣት? እኔ ምላለው ገዘታለሁ። ከዛ የኛው ሰውዬ ደግሞ ደወለልኝ በራሱ ጊዜ እግዚአብሔር የከፈተውን ጉሮሮ ማንም አይዘጋውም። ደወለልኝ ሚሚ እኔ አስተርጓሚ አጥቻለሁ ክፍል አለኝ ትመጫለሽ ወይ ሲለኝ ጊዜ እመጣለሁ አልኩት። ቪዛ ሰራልኝ መጣሁ። ስመጣ አልነገርኳትም መጣሁ። መጥቼ ጠዋት ላይ ደወልኩላት። አይናለም መጣሁኝ እኮ ቪዛ መጣሽ እንዴ አለችኝና ዘጋችሁ። በቃ ላይ ቁልፍ ስጪኝ እቃ አወጣለሁ አልኳት። ሀቡ ክርስቶስ ምስክሬ ነው። ጓደኞቿ እዚህ ካሉ ይናገራሉ። እንዴት ዋልሽ? አመት ከምናምን የቆየ ሴትዮ አሞኝ የከረምኩ ሴትዮ አልሳመችኝም። ቁጭ ብላ ከሰላ የሆነ ጋዝ ያረኮሰች እንደዚህ ያደረገችና የሆነ ቁም ሳጥን አለ የሷ ሴትዮ የሰጠችኝ ቁም ሳጥንና ሶፋ ነበር። ባጃጅ ጠርታ $20 ሸጣ። እኔ አዲስ ከኢትዮጵያ ነው መጣው ክብዝ ምገዛበት የለኝም። ይዛው ሄደች። አልተናገርኳትም። በሱ ዝም አልኳት። ሆሳና ደረሰ። በቃ ምን ሆነሽ ነው? ለምንድን ነው የምታቆርፊኝ? ትለኛ መጣች። ሆሳና ለታ እዛ ቤተክርስቲያን ያገኘችኝ። በቃ ተቋቁሯት ፊቴ መንፈሱ ገና አልወጣም። ተገዘተ እንጂ እንዳይጮ አልወጣም መንፈሱ። መጣች። ምን ሆነሽ ነው አለችኝ። ጓደኛዬ ቤት ይቅርታ እንደዚህ አርገሽ ብዬ ስላት በቃ ሁለተኛ ይቅርታ አርግልኝ አለችኝ። ይቅርታ አረኩላት። ከዛ እዚህኛው ቤት መምጣት ጀመረች። አሁን እኔ እዚህኛው ቤት ተንኮል ጀመረች። አው መጣ መጠየቅ ሲጀመረኝ አይኔ በውስጥ ልክልሻለሁ አይኔ ይሄንን አኩሎ ተጋረደ። ጠፋች። በዚህ መሃል አንድ ልጅ ተቸግራ እዚህ ውስጥ ካለች ሳምሪ ትባላለች። እሷ ፎቅ ላይ ነበር ያመጣኋት። 5 አልተቀበልኳትም። 5000 ብር ነው ለልጄ የከፈለችው። ይሄን ቢሮን አስመጣኋትኝ አመጣሁላት። ሳመጣት አስጠፋቻት። $1500 አስከፈለችኝ። ልጅቷ ማንኛውም ሰው እንደመጣ የመጣችሁት ምን አባታ ታመጣለች ትላቸዋለች። ልጆቹም ይሰድቡኛል። ማንኛውም ሰው እንዳመጣ ነው 3 ወር ካልሞላት እንደሚከፍል በደንብ አድርገው ያውቃሉ። ዝም አልኩኝ ሀቡ። ከዛ ተውኳትኝ። በቃ አታስፈልገኝም ብዬ ተውኳትኝ፣ ዘጋኋትኝ። ተውኳት ግን ልትተወኝ አልቻለችም። አሁን ለእህቴ ልጆች ወርቁን አልሸጠችው፣ አልጠፋባትም። ያኛው ወርቅ አልጠፋባትም፣ ሸጠዋለች የምትለውን እውነት አብሬ በልቼ ጠጥቼ ከሆነ ወርቅ አልጠፋብኝም። ወርቆቼን አታውቀውም። የእህቴ ልጅስ አይናለምን በደንብ ታውቂያታለሽ ያለችው አንቺ የምታውቂው ነገር አለ፣ ባርች የምታውቀው ነገር አለ። በትክክል አሉ ጓደኞቻችን እዚህ ውስጥ ሆነው ቤሩት የነበሩ አብሮ ጓደኞቻችን ምን እያለች ስሜን እንደምታጠፋ። ከዛ መጣሁ እቁብ ተሰበሰበልኝ ሀቡ። $50 ወርቅ ተገዛልኝ። እዳ ያለብኝ ጓደኛ አለችኝ። እሷን ልከፍል ስል ሳልከፍል ወርቅ ገዙል። አይምሮሽ ይስተካከል ብሎ እቁብ ውስጥ እሷም አለች። ሄዳ ምን ትላቸዋለች? እዳዋን ሳትከፍል እንደመጣች እናቴ ወርቋን ገዛች። ቴሌቪዥኗ ተሰብሮ ነበረ፣ ቴሌቪዥኗን ገዛች አለቻቸው ሄዳ። ከዛ ነገሩ እቁብ በራሷን እጅ የሰበሰበችው ራሳቸው ናቸው የሰበሰቡት። $50 $300 ተሰብስቦ ነው ወርቁ የተገዛልኝ። ሀቡ ከፊትሽ ነጥለኝ ያ ወርቅ በጦርነቱ ሰዓት የምበላው ሰዓት አሸጥኩት። ለልጆቼ የምልከውና የምበላው ሰዓት አሸጥኩትኝ። እሷ 16 ዓመቷ ነው አንዴ ነው የሄደችው። እኔ ምናት ሁሌ ማለት ነው ለኔ ምን አለበት የሆነ ሎተሪ ደርሶ ለአይን ዓለም የሆነ ነገር አድርጌ ነው አንድ ቀን ክፋት የለብኝም። ይፍረደኝ የቤሩት ይፍረደኝ የኢትዮጵያ ሕዝብ ይፍረደኝ። አይን ዓለምን ነገር አይን ዓለምን ኢትዮጵያ ይፍረደኝ። የህዲ ልጅና እሷ ኢትዮጵያ ይፍረደኝ። በወርቁ አይደለም አልጠፋባትም አሉኝ። ካልጠፋብኝ ጨለማ አይንጋለኝ። እንዴት ወርቅ አልጠፋብኝ ይናገሩ። ስሜንስ እያጠፋች ለምንድን ነው? እኔ ትልቅ ሰው ነኝ ታውቀኛለች። ታዚል ዞሬ ተመልሼ እንደምተኛ እነሱ ቅዳሜና እሑድ ሲሰክሩ እንኳን እኔ የሚሰክሩበት ቦታ አልሄድም። ታውቃለች በደንብ አድርጋ። ለምን ምን አርጌ? እኔ የወንድ ሴት ሆኜ ነው ልጆችን ያሳደግኳቸው። ባለቤቴን አገባሁት እንጂ
አባቴ ነው ዛሬ ሆኜ አባቴን ያቀርኩት ነው የምጦረው። ሚስጥሩን አንድ ሳይቀር ነው የምነግራት። እንዴት ሆኜ ከኢትዮጵያ እንደወጣው ኢትዮጵያ ሆኜ እኔ ፖሊስ ሰልጥኜ ነበረ። የሆላንድ ጋርድነት ተቀጥሬ ነበረ፣ ሰራ ነበረ። ግን ባለቤቴ ስለማይሰራ ስለሚቀጣ ነው ከሀገር የወጣሁት። ሀገሬ ላይ ደህና ነገር ነበር የምሰራው ልጆችን ለማሳደግ ብዬ ነው። ዛሬ ለልጆ የተረፈ ከዛ እንደገና ልጄ በልጅነቷ ነው የመጣችው። እሷ ታውቃለች ማለት ይሄ በልጅነቷ እኮ ቁላለም ዳቅ ቂጧ የሰፋው ሼፕ አላት ልጄ። ቁላለም ዳቅ ነው በልጅነቷ እንደዚህ ሆነችው እያለች ለጓደኞቼ ትነግር ነበር። የልጄ ጭንቅላት እንዳይሰማ ጸጥል ነበረ። ካሉነ ትዕግስት ያወጣሉ ይነግሯታል። አልናገርም ሀቡ እኔ ሳረግችኝን አልናገረውም። ምድር ሰማይ አምላክ የጓደኛ አምላክ ይፍረደው። እኔ ለገብርኤል ሰጥቻት ነበር። አሁንም ወርቅ አልጠፋባትም። ሸጣው ነው እያለች ተጋጋሚ ለሰው ስለምትናገር ነው አንቺ ጋር የወጣው። ትቼዋለሁ ለገብርኤል ሰጥቼ። አሁንም ቢሆን እኔ ዝብር ገብርኤል ሄዳለሁ። ትሄደች እኔና እሷን እሱ ይፈርደናል። ግን አድርጋት ከሆነ በድያት ከሆነ ይሄን በድላኛለች ትበልና ትናገር። እኔ ጨርሻለሁ። ከውስጤ ወጥቶ አያልቅም። ግን እኔ ጨርሻለሁ። የእሷን ጨርሻለሁ። እሺ አሁን ደግሞ አይናገር ስትናገር እንዳታቋርጫት። እሷ በፍጹም አላቋረጠችሽም። ሙሉ ንግግር እስከ ፐ እስክትናገሪ ሚውት አድርጋ ነው ያዳመጠችሽ። ስለዚህ አንቺም ሚውት አድርገሽ ነው የምታዳምጫት። በፍጹም ሚውት አታበሪ። አለማገር እሺ ምንድን ነው የነቀላት? አይናለምን ሚውት አበራለሁ ብላ ነው መሰለኝ። አታውቅበትም ቲክቶክ አጠቃቀም። አሁን ራሱ እኔ አስረድቻት ነው የገባችው እንዴት እንትን እንደሚባል። እርግጠኛ ነኝ ሚውቴን አበራለሁ ብላ ነው እንትኑን የነካችው። ሚውቷን ማይኳን ልታበራ ፈልጋ። ለምን እኛ ነበርን ሚውት ያደረግናት። ጻፊ ድጋሚና አስገባሻለሁ። አይናለም ጻፊ ተመስገን ስለ ሁሉ ነገር ነው የሚለው አካውንቷ። ሞዴሬተሮች ካያችኋት ግን እያመጡ ወሬ የሚነግሩሽ ሰዎች ግን ምንድን ናቸው? በጣም ስለምወዳት አልሰማቸውም ነበር። ግን መንፈስ ስለጮኸ እዚህ መጥቼ ራሱ ገብርኤል ጮኋል። መንፈሱ ግን አልናገርም። በቃ ትቼ እንዴት እግዚአብሔር ልቦና ይስጣት ነው የምላት። በቃ አልናገርም። ግን እንዴት የራቁትን ፎቶ ለጓደኞቼ ለምነው እንዳስጠፋት ሰምቻለሁ። ግን በቃ ልጅቷ ለመደባት ማለት ነው። ፎቶ እንደዚህ እየተደበቀች ሰው አሺሻ ሲያጨስ ምናምን እየደበቀች እንትን ማለት አውቃታለሁ። ልጅቷ በጣም ተንኮል አለባት። ግን እንደዚህ እኔ ላይ ታደርጋለች ብዬ አላውቅም። ኖ ማለቴ እስከ ዛሬ ድረስ ሲነግሩሽ እናንተ አይናለምን ስለምጠሏት ነው እንጂ አይናለም እንደዚህ አታንድም ትወደኛለች እያልሽ ስትከራከሪላት ኖርሽ። መጨረሻ ላይ እስከ ዛሬ ሲነገረኝ የነበረው ነገር እውነት ነው ብለሽ ያመንሽው መቼ ነው? አሁን ያመንኩት በቃ ኢትዮጵያ ሆኜ ልጅቷን አስጠፍታ ጠየኳት። አይንዬ በእናትሽ እኮ ሀሊመ ጠፋች አሉ ስላት እኔ ምን አውቃለሁ የአንቺ ሀገር ልጆች አለችኝ። ሚስተር አሊ እኮ እየወቀሰኝ ነው ስላት ግን እሷ ነች ያስጠፋቻት። ሳቅ በቃ እውነትን ተመለስኩ። ጻፊ ብያታለሁ። እና ቆይ መጨረሻ ላይ መንፈሱ ጮኸ ያልሽው መንፈሱ ሲጮህ የእሷን ስም ጠራ። እንዴት ነው መጨረሻ ላይ ልታምኚ የቻልሽው? ምን አላትና እሷ እንደኔ አረም ምትጠርገነች ምን አድርጊ ብላ እሷ እንኳን እንደ ሀገር ቤት ሄዳ እንኳን ገብታ ብትሆን ለምን ተብሎ የቅናት መንፈስ በቃ በቅናት በምታደርጊው ሰው በሚወድሽ በምትሰሪው ነገር ነው የገባሁት ይላል። እና ፕራይቬት አገን ዩ ፋውንድ ሄር ሶፊዬ ድጋሚ ፕራይቬት ሆነ አካውንቷ
ወይ በሌላ አካውንት ላይ ድጋሚ ፕራይቬት ቆይ። እኔ ግን አላየኋትም እስካሁን። ቆይ አይ ስማንት ምንድነው ነው እሷ እኮ አይደለች በስሜን ልቀይር ያለችው እኮ አይደለችም። ተመስገን አንድ አይነት ሆኖባት ነው ያለችው ሶፊዬ። የእሷ አካውንት ሌላ ነው። ቆይ የእሷን አካውንት ላሳይሽ። የእሷ ይሄ ነው አካውንቷ። ቅድም ፕራይቬት ነበር ክፈቹ ብዬ ስቴፑን አሳይቻት ከፍታው ዩዘር ኔም እንዲኖራችሁ ላሳያችሁ ለላክላችሁ ሞዴልስ ሺ ስቲል ፕራይቬት ነው። አይ ዶንት ቲንክ ሶ እሷ አትመስለኝም። ተመሳሳይ ስም ነው ይሄኛው። እሷማ ኦልሬዲ ስቴፑን አሳይቻት እኮ ስቴፑን ተከተላ ስክሪንሾት ልኬላት ቮይስ አድርጌ አስረድቻት ስቴፑን በመከራ ነው እኮ የሻለችበትና ፕራይቬት ነው የከፈተችው። ቲክቶክ አጠቃቀም አታውቅም ብዙም አይደለችም ቲክቶክ አካውንቷ አውቃ ነው አይደለም? አይ አውቃ አይደለም። እኔ ተረድቻታለሁ። አውቃ አይደለም ትመጣለች። ምክንያቱም በላኩላት ስቴፕ ተከትላ ፕራይቬቱን ከፍተዋለች። አውቃ ሊሆን ይችላል። ልጅቷ በጣም ተንኮለኛ ነች። በጣም ተንኮለኛ ነች። አይ እሷም መነጋገሩን እፈልጋለሁ ብላለች። አዎ ትነጋገር። እኔ መነጋገሩን ነው ግን በሽማግሌ ብለውኝ እኔ ማየት አልፈልግም በቃ ብዬ ነበረ። በቃ ብዙ ነገሮች ከአንቺ ብቻ ሰምተን አሁን ከሷ ሳንሰማ ብለን ምን ማለት እንችላለን? ኖ ትክክል ነሽ። ዋትስአፕ ላይ ደወልኩላት። ኔትወርኬ ነው አንድ ያስተካክል መጣው ብላለች። ዝም ብላችሁ ከሁለተኛውም ወገን ሳትሰሙ ዝም ብላችሁ በእንትን እንስማት። ደግሞ እሷን አይደል የኔ ጥያቄ የነበረው ሚሚዬ እስከ ስንት ዓመት ድረስ ሰዎች ሲነግሩሽ አላምንም ስትይ ቆይተሽ በጣም ብዙ በመጨረሻ ያመንሽበት ምክንያት ምንድን ነው? ከራሷ ሳትሰሚው ሰዎች ያወሩልሻል። መተስጠቂያት አላልኩም ትልሻለች። አንቺም ሲጀመር ሰዎቹን እናንተ ስለምጠሏት ነው ውሸታሞች ናችሁ ትያቸዋለሽ። መጨረሻ ላይ ግን ለምን የሰዎቹን ያንቺን ስለጨረሽ ያንቺን ጨርሰሻል። አሁን ሚሚ አንቺ ሚውት አድርጊ። አዎ ያንቺ ተራ ነው። አንቺ አውሪ። ኦኬ ሻብዬ፣ በመጀመሪያ ደረጃ እኔና እሷ ጓደኛ ማቾች ነን። አብረን ብዙ ነገር አሳልፈናል። አብረን ብዙ ነገሮች በቃ ከምነግርሽ በላይ ማለት ነው። ሲቀጥል ደግሞ የምትላቸው ነገሮች ሁሉ ለእኔ አዲስ ናቸው። ስለምታወራቸው ነገሮች ሁሉ እኔ አላውቅም። ሲቀጥል ደግሞ ወሬ በጭምጭምታ ሰምቻለሁ። ብዙ ነገር ብላኛለች። ከእሷ እስከሚመጣ ድረስ እየጠበቅኳት ነበረ፣ ከራሷ ማለት ነው። ለምን በሰው ወሬ እንዲያልሽኝ እንዲሆነ ብዬ ከእሷ ጋር መነጋገር አልፈልግም። ለምን አብረን ስለበላ ነው፣ አብረን ስላሳለፍ ነው ማለት ነው። ሲቀጥል ደግሞ እኔ እንደዚህ እንደሷም ተናጋሪም አይደለውም፣ እንደሷ እንደምትለውም አድራጊም አይደለውም። ፍርዱን ለመድኃኒዓለም ሰጥቻለሁ። ከምትለው አንጻር ደግሞ ነይ ቤተ ክርስቲያን ብዬ ጠርቻት ቀርታለች። አባቶች ጋር ጠርቻታለሁ፣ በጓደኞቼ አስልኪያለሁ። ምንም አልሰማችኝም። አሁንም እዚህ ጋር መረጃ ማስረጃ ካላት በማስረጃ ትላክልሽ፣ እኔ እቀጣለሁ። ችግር የለብኝም። ይሄ ነው ለምትለው ነገር ሁሉ እኔ እቀጣለሁ ካደረኩኝ ማለት ነው።
በተረፈ ፍርዱን ለመድኃኒዓለም ይቻላል። እሺ እሷ ረጅም ስላወራች ምናልባት እኔ እንደሷ ብዙ ንግግር አልችልም ካልሽ ባጭሩ ነው ልጠይቅሽ። ለምሳሌ የመጀመሪያው እሷ እንትኗ ቅሬታዋ ባንቺ በጓደኛዋ በጣም ነው የምትወድሽ፣ በጣም ነው የምትወድሽ እና ባንቺ ቅሬታዋ የመጀመሪያ ወርቅ መሰረቋን ታውቂያለሽ አታውቂም? 69 ግራም ወርቅ ይኸውልሽ ሀቁን አይደለ መናገር ያለብን። ወርቅ ይዤ መጣው ከኢትዮጵያ አለች እንጂ ወርቅ ማምጣቷን እኔ አላውቅም። ተሰረኩ አለች። የወሰደችውም የእህቴ ልጅ ናት አለች። በቃ በዚህ ተዘጋ። ይሄንን ነው የማውቀው። ሲቀጥል ደግሞ ቪዲዮ ማውጥታ ነበረ። የእህቴ ልጅ እናት የሰረቀችው ብላ ቪዲዮ ማውጥታ ነበረ። በወቅቱ የተቀበልናት 4 ልጆች ነበር። 4ቱ እነማን እንደሆኑ ታውቃለች። በዛ ሰዓት የእህቷ ልጅ ያነሳችው የወሰደችው ሲም ካርድ እንደወሰደች ነው ማለት የኢትዮጵያ ይሄ ቁጥር የለም እሱን የወሰደችው ነው ያየሁት ማለት ነው። በሰዓቱ ግን እሷ ወርቅ ነው የወሰደችው ብላ ነበረ ስታወራ የነበረው። ግን እኔ ደግሞ ያየሁትን ነው ያወራሁት የተናገርኩት ማለት ነው። ወርቅ ስትወስድ እኔ አላየሁም። የእህቷ ልጅ ያየሽውን ነው የምትናገሪው። ለሰዎች ወርቋን ሽጣ በልታበት ነው ሽጣ ለወንድ ቀልባው ነው እንጂ አልጠፋባትም ብለሽ አውርተሻል ለሰዎች? እኔ አላወራሁም። መረጃ ካላት መረጃውን ታቅርብ። እሺ ለአሰሪዎቿ ካንሰር አለባት አታምጧት ከኢትዮጵያ ብለሻል? ኧረ እኔ እሷ ከተሳፈረች ጀምሮ ከአሰሪዎቿ ጋር ብዙም ግንኙነትም የለኝም። አውርቻቸውም አውርተውኝም አያውቁም። ራቁቷን ፎቶ አንስተሻት እንደ ትዕግስት የምትባል ልጅ ለምን አስጠፍታሻለች? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ለምን ነው እኔ የራቁት ፎቶ ማነሳት? ምን ጓደኝነት ነው? አልገባኝም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ እሷ ያለችው እንደሰማሽው ከመጀመሪያው እስከ መጨረሻ ያለችው ይሄን ነውና እኔ ማወቅ የምፈልገው ምን አድርጊያት ይሄ ሁሉ በደል እንደምትበድለኝ በጣም ብዙ ሰዎች እያወሩልኝ ስለሷ። እኔ ከበፊትም ራቂያት አይና ለምን እንዲህ ታረግሻለች እንዲህ ትላለች እያሉኝ እናንተ ውሸታችሁን ነው እናንተ አይና ለምን ስለምጠሏት ነው እያልኩኝ አላምናቸውም ነበረ። በመጨረሻ ግን ኢትዮጵያ ጸበል ስጠመቅ መንፈሱ ተናገረ እና በዛን ያመንኩት ነው የምትለው። ኦኬ እሺ፣ በዛ ካመነች እኔ እኮ ለምን አደረግሽ ብለው ጓደኞቼ ጠይቀውኝ እኔ አላደረኩኝም። ግን አድርገሻል ካለችኝ አባቶች ጋር እንሂድ ብያልኩኝ እኔ አንድ አባት ሄጄ አናገርኩኝ። ጥሪያት ሲሉኝ ለጓደኞቼ ነገርኳቸው። እሷ የመምጣት ፍላጎት አልነበራትም በሰዓቱ ማለት ነው። ለምን አንቺ ሚሚ ይቀጣ እዚህ ጋር ለአንቺ ጥያቄ፣ ለምን አንቺ ለመምጣት ፈቃደኛ አልሆንሽም? ይኸውልሽ ሀቡብ አባሪዎቿ ናቸው ከሷ ጋር ያሉት ናቸው እና አባቶች ጋር እንሂድ ብለውኛል። እኔ መሄድ አልፈለኩኝ። በቃ አንድ ነገር ለምን በምን ምክንያት እኔ ዝም ብያለሁ። እኔ አንቺን ስታወሪ ዝም ብያለሁ። ዝም በይ አይላለም። አውቁ በምን ምክንያት ነው መሄድ ያልፈለግሽው አባቶች ጋር? እኔ ልንገርሽ፣ እኔ አሁን ነገ ቅዳሜ የሆነች የምትመጣ ጓደኛዬ ስላለችኝ ስለማልሄድ ነው እንጂ እኔ ከሷቸውም ጋራ ቀጠሮ ይዣለሁ። ያልሄድኩበት ምክንያት አለ። አንድ ከሷ ጋራ ስላለች ሚሚ የምትባለች አለችኝ እያለችኝ እንሂድ አሉኝ። ተነስተው ቅዳሜ እሑድ ለመሄድ አባቶች ጋር እንሂዳሉ። አልሄድም፣ ብቻዬን እኔ አልሄድም። ለምን ሰው ባለበት በእኔም በኩል ሰው ሆኖ በሷም በኩል እነሷ የመረጠቻቸው ሰው ጋራ መሄድ አልችልም። እሺ ካለች አልኳቸው። ያሉኝም የሷ ጓደኞች ናቸው። እኔ ደግሞ ከኔ በኩል ሰው እናድርግና በትክክል አባት ባሉበት በሰንበት ቀን ሳይሆን በቅዳሜ ቀን እንደዚህ ሄደን እናናግራታለን ብያቸዋለሁ። እነሱ ምን እንዳሏት አላልኩኝም። አልሄድም አይደለም ያልኩት። እኔ ብቻዬን አልሄድም። ከሰው ሆነን ነው የምንሄደው። እኔ ብዙ እውነት ስላለኝ ነው። ወርቅ ማምጣቷን አላቅም ለምትለው በደንብ አርጋ ታውቃለች።
ሲም ካርድ አነሳች ለምትለው እኔ አለማምጣቴንና ማምጣቴን አይታለች እሷ። ሌሊትና ቀን በውሸት አላለቅስም። ሀቡ እንዴት በውሸት ታለቅሻለሽ እንዴ ወርቅ ተፋብኝ ብለሽ? አይ ቆይ ስለ ወርቁ ብቻ ሳይሆን አሁን ለምሳሌ ለሰዎች ወርቁን ለጎረምሳ አብልታው ነው ወርቅ አልጠፋባትም ያለችው ሰው አለ አለችን ያሉ ሰዎች መምጣት ይችላሉ። ምክንያቱም አላልኩም ያለች ነው እሷ። ሽክዬ የምትባል ትዕግስት ቤት ቁጭ ብለው ወርቅ ብር አዋተን እንግዛላት ሲሉ ነው አታዋጡ። እሺ እየሄደን ነው ወርቁን የሸጥነው ወርቅ አልጠፋባትም ያለችው ይኸው እሷ ነች። ወርቂ ምን ያህል ብዛት እንዳለው ደግሞ ታውቃለች። ስለዚህ ልጅቷ ትምጣ ታዲያ። አላልኩም አለች እኮ አይናለም። እኔ አላልኩም ማለት ትምጣልኝ። የተናገረችው ልጅ ያለችው ልጅ ትምጣልኝ። እሺ ሌላ ደግሞ እሷ ያመጣቻት ልጅ አስጠፍተሻታል? አረ እኔ የማውቀው ታሪክ የለም። እኔም በወሬ ነው የሰማሁት። በሰዓቱ በወቅቱ ረብሻ ነበረ። እዚህ ሀገር በሽተኛ ረብሻ ነበረ። አንዴ ልንገርሽ ሀሊመትን ተናገርና እኔ እጠይቅሻለሁ። ሚሚ ሚዩት አድርጊ። ተናገርና ከዛ አንቺን እጠይቅሻለሁ። አንቺ አስጠፋች ብለሻል። ሶ እንዴት ልጅቷ አስጠፍታት ከሆነ መታ እሷ እንዳስጠፋቻት እራሷ ትመስክር ልጅቷ። እሺ አንቺ አስጠፍተሻታል አላስጠፋሻት? እኔ አላስጠፋውም። ኦኬ እሺ በወሬ ሰማሁት ላልሽው እንዴት ሰማሽ? ረብሻ ነበር እዚህ ሀገር ብለሻል። የወንድሽ ልጆች አንድ ልጅ ጠፋችብኝ ብላ ጓደኛዋ ናት የጠየቀችኝ። ለምን እንደዚህ ታደርጊያለሽ አይናለም ብላ። ማን ትባላለች? ነፃነት ትባላለች። የምን ልጅ? እናንተ ቢኔዬ ላይ ልጅ ነበረች እና አንቺ አስጠፋሻት። ኧረ እኔ የማውቀው ታሪክ የለም። ማን አለሽ? ሚሚሾ አለችኝ። ሲጀመር ከዛ ቢኔዬ ከለቀኩኝ ስንት ጊዜ ነው? አንቺም ታውቂያለሽ። የማታውቂው ነገር አይደለም። ሲቀጥል ደግሞ እኔ የማውቀው ታሪክ የለም። ልጅቷንም ምኗንም አላውቅም ብዬ መልስ ሰጧት። ኦኬ ሀሊመትን አላስጠፋሻትም? ወይ እሷ ብቻ አይደለም ሌላ ሀሊመትን አላስጠፋሻትም? እኔ ከኢትዮጵያ ደውዬ አይንዬ ጠፋችብኝ ብዬ ስጠይቅሽ የአንቺ ሀገር ልጆች ምን አውቃለሁ ብለሽ አንቺ ደብቀሽ አንቺ ቤት አልመጣችም? ስለ ሀሊመት ልንገርሽ። ሀሊመትን እኔ አስጠፍቻ ሳይሆን ጠፍታ ተቀበይኝ ስትለኝ ተቀብያታለሁ። ለምን? እኔም ኢትዮጵያዊ ነኝ። መንገድ ላይ መንከራተት ስለሌለባት አዎ ተቀብያታለሁ። ስጠይቅሽ ታዲያ አላየኋትም አላልሽኝ ነው? ስጠይቅሽ አላየኋትም አላልሽኝም? ብዬሻለሁ። ይሄ ነው ፈልግ ብዬሻለሁ። እሺ ሌላስ ጥያቄ አለ? ሚሚ ለማለት የፈለገችው አይናለም በበጎነት እንደ አንድ ኢትዮጵያዊ ለመርዳት ከሆነ ያስጠጋሻት ስጠይቅሽ ለምን አላየኋትም አልሽኝ። አንቺ ካላስጠፋሻት አይነ ሀሊመት ላይ ትሻታለች ስልሽ አዎ እኔ ጋር ናት ጠፍታ እኮ እርጅኝ ብላኝ አስጠግቻታለሁ ለምን አላልሽኝም ነው ይስዋል። በወቅቱ ፊት ለፊት ተገናኝተን ሀሊመት መታ አዎ ያስጠፋችኝ አይናለም ነች፣ ውሃ ይዘሽ ውረጂ ብላኝ ያስጠፋችኝ እሷ ነች። ሴትዮዋ አሳፍርሻለሁ ስላለችኝ ነው አለች። እኔ ደግሞ ታውቀኛለች። እኔ ልጅ ጠፋ አልጠፋ እኔ ለሰዎቼ ችግር የለብኝም። ግን እሷ እኔ ሀሊመትን ጠፋች ብዬ መጥቼ አመት ተቀምጬ